ካላስቸገርኩት አንድ ነገር ልጠይቆት። ታስቸግርኛለሽ? የሀብታም አስተዳደግ ግን እንዴት ነው? ማን ሀብታም ሆኖ ያደገ? ማን? እርስዎ ኖት አባዬ። በጣም ሀብታም ሆኖ ተንደላቆ አይደል እንዲያደጉት? ውሸት ነው፣ ውሸት። እኔ ድሃ ልጅ ነበርኩ። የድሃ ልጅ? ማንም እንዳልሰማ የቁራጫም ልጅ ነበርኩ። ለፈለፉ ይጠፉ ማለት አሁን ነው። ወይዘሮ ወርቄ በገዛ ምላሳቸው የሰሩትን ወንጀል ተናዘዙ። ምክንያቱም ድሮ ላይ ጎመን ሻጭና የድሃ ልጅ ነበርኩኝ፣ ጭቃ ቤት ውስጥ ነበር የምኖረው። አሁን ግን ባሌን ገድየው ባሌ እፈታሻለሁ ባሌን ሰዓት አናቱን ብዬ ነው ገድዬ ጫካ ወስጄ እየቀበርኩት ብያሉ። እንግዲህ ለመድኃኒት እየተናዘዙላት ይገኛሉ። መድኃኒት የገዛችውን ጠጅ ባናታቸው እየሰጠቻቸው ትገኛለች። እውነት ለመናገር በዛሬው ክፍል ላይ መድኃኒት የሰራችው አለምዬም የሰራችው ስራ በጣም ያስደሰተኝ። ሰላም ሰላም! ውድና የተከበራችሁ ውድ ስለ ውበት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ባለፈው ክፍል እንግዲህ ዮዲት ጉዲት ለወንደሰን ያው ሽባ የሚያደርገውን መድኃኒት አንተ ከፈጣሪ ጋር የምትገናኝበት እኔ ደግሞ ነፃነትን የሚያውጅልኝ ውሃ ነው እጅልህ የመጣው ብላ እንግዲህ ለወንደሰን እያጠጣችው፣ ወንደሰን ደግሞ አልጠጣም ብሎ እየታገሉ ነበረ ያለቀው። እውነት ለመናገር ውሃውን እንደማይጠጣው አቅ ነበረ። አለምዬ መታ እንደምታስቆም አለምዬም ውሃውን እንዳይጠጣ አድርጋለች። የኔ ጀግና የኔ አንበሳ አለምዬ የትም ተመስገን አምላኬ ነፃነቴን አውጃለሁ ብላ እንግዲህ ልታጠጣው በሞከረ ሰዓት አለምዬም ምንድነው የምታደርጊ ምንድነው የምታጠችው በምትላት ሰዓት ዮዲት ጉዲትም ምን አገባሽ ብላለች። እሱማ ችግር የለውም መድኃኒት ነው ወይ የምታጠጭው ብላ አለምዬም ለስለስ በምትል ሰዓት ዮዲትም ምክንያቱም ያደረገችው ነገር ያልታወቀባት መስሏት ቀዝቀዝ ብላለች። እሳት ሆና ነበረ። አለምዬም ደህና እንዲሆንና እንዲሄድ ፈልገሽ ነው አይደለ የምታጠጭው? አሁን ግን ይቅርበት፣ አሁን ጠጥቷል በምትላት ሰዓት ዮዲት ጉዲትም አሁን ቢጠጣ ምን ችግር አለው? ግን ደግሞ ይቅር ካልሽ ደግሞ እሺ ብላ እንግዲህ ታዝዛታለች ዮዲት ጉዲት። ወንደሰንም እየጮኸ አለምዬ አግዥኝ እርድኝ እያለ እየጠራት በነበረበት ሰዓት እንግዲህ አለምዬም ደህና ነህ አይደለም ወይ ወንድዬ በምትለው ሰዓት ያው እሱ እንግዲህ በጩኸቱ ነው እያሰማት ያለው። ወደ መድኃኒትና ፀሐዬ ስንሄድ ፀሐዬም ወደ እቃ ቤት በምትገባ ሰዓት መድኃኒትም ወይዘሮ ወርቄን ጠልፋ የምትጥልበትን መድኃኒት እያዘጋጀች በነበረበት ሰዓት ፀሐዬም ምንድነው የሚሸተኝ ጠጅ እየጣልሽ ነው ወይ ብላታለች። ፀሐዬም ጠጅ ይዞ እየመጣ አለ ወይ ጠጅ እየሸተተኝ እኮ ነው በምትላት ሰዓት መድኃኒትም አዎ ብላለች። ፀሐዬም ማነው ይዞ መድኃኒትም እኔ ነኝ እዤ የመጣው በምትላት ሰዓት ፀሐዬም ምን ይሰራልሻል ጠጅ መጠጣት ጀመርሽ ወይ? ፀሐዬም የሰው ቤት እየሰራች ጠጅ እየገዛሽ ጠጪ አታፍሪም ወይ በምትላት ሰዓት መድኃኒትም ምን መሰለሽ በምትላት ሰዓት እንግዲህ ምን መሰለሽ ማለት አያስፈልግም። ምክንያቱም እንዴት ነው ሰው ቤት እየኖርሽ ጠጅ የምትጠጪ? ጠጅ መጠጣት የለበሽም ዲፊው በምትላት ሰዓት መድኃኒትም ከመደፋቱ በፊት የሚደፋው ሰው አለ፣ ስለዚህ መደፋት አያስፈልገውም፣ ስለዚህ አልደፋውም በምትላት ሰዓት ፀሐይም ተገርማ ማን ነው የሚደፋው አለ ማለት አልገባኝም። መድኃኒትም የባልሽ እናት ብላታለች። ፀሐይም የባልሽ እናት ማለት ምን ለማለት ፈልገሽ ነው? አሁንም አልገባኝም። መድኃኒትም ይሄ በማር የተጠመቀ ጠጅ አናታቸው ላይ ወጥቶ ይደፋቸዋል ማለት ነው። ፀሐይም አባዬ ጠጅ አምጭልኝ ብለውሽ ነው ወይ? እንዴት ነው አባዬ ጠጅ መጠጣት የጀመሩ? ምክንያቱም ከዚህ በፊት እኮ ጠጅ አይጠጡም ነበረ። መድኃኒትም እሳቸው አዘውኝ አይደለም እኔ ነኝ ያመጣውላቸው በምትላት ሰዓት ፀሐይም ያለነሱ ፍቃድ ነው ወይ የምሰጫቸው በምትላት ሰዓት መድኃኒትም አዎ ብላታለች። መሰለሽ እዚህ ጠጅ ውስጥ ጌሾና ማር አለበት። ያ ደግሞ ጭንቅላታቸው ላይ ወጥቶ የፈለኩትን ነገር እንዲናዘዙልኝ ማድረግ እችላለሁ። ይህም ስለዚህ ልታሰክራቸው ነው ወይ በምትላት ሰዓት መድኃኒትም አዎ እችን ተጠጡ አናታቸው ላይ ይወጣል። የዛን ጊዜ የምፈልገውን ነገር አደርጋለሁኝ። ይህም ከዛ በኋላ ከሰከሩ በኋላ ምን ልታደርጊያቸው ነው በምትላት ሰዓት መድኃኒትም ሳይወዱ በግዳቸው እስከዛሬ የሰሩትን ኃጢአትና ግፍ ሳይወዱ በግዳቸው ይናዘዛሉ። ከዛም በኋላ አስቻለውንም የምናገኘው ይሆናል።
ይትም ሆዲ አባውን ብቅል ያወጣዋል ሲሉ አልሰማሽም ወይ በምትላት ሰዓት ፀሐይም እስከ ዛሬ የሰሩት ወንጀልና ግፍ ምን ያደርግልሻል? ዳኒትም አባዬ እንደምታስቢያቸው ሰው አይደሉም፣ ምክንያቱም ለብር ብለው ሰው ይገላሉ በምትላት ሰዓት ፀሐይም አውቃለሁ ይገላሉ። ፀሐይም አስክሮ የነሱን እንዲናዘዙ ማድረግ የነሱን አደገኝነት ማወቅ ግን ምን አመጣው? ምን ይጠቅምሻል በምትላት ሰዓት መድኃኒትም ይጠቅመኛል ብላለች። ለምንድነው የሚጠቅመሽ ነገር በምትላት ሰዓት መድኃኒትም አሁን ፀሐይም ከተናዘዙ በኋላ ታደርጊያቸው ነው በምትላት ሰዓት መድኃኒትም ቀስ ብዬ ነው የምነግርሽ መድኃኒትም አሁን እንዳይሸጥሽ፣ ስለዚህ ውጭ በምትላት ሰዓት ፀሐይም ከሸጠተኝ በኋላ ነው ወይ ውጭ ትንሽዬ አቅምሽኝ ትላታለች። ምክንያቱም ፀሐዬ እርጉዝ ነች፣ የወተት መጠጣት የለባትም። ግን ደግሞ መድኃኒትም በጣም ቀንሳ እርጉዝ ነች፣ ስለዚህ ለልጁ ማሰብ አለብሽ ብላ እንግዲህ ትንጥዬ ለቅምሻ የሚሆን አቅምታታለች።
ነው።